ሆድ አስባስሽኝ። ሀኒ እንግዲህ በጣም እያለቀሰች ይገኛል። በጣም ብዙ ገንዘብ ተጠይቄያለሁ። አሁን ምን ላደርግ ነው? እመቤቴ አንቺ አለሁሽ በይኝ እያለቻት ትላለች። ሁሌም አለሁሽ ከጎንሽ ትሆንልሽ እውነት እና በጣም እያለቀሰች ክችኑን በሩን ዘግታ እያለቀሰች እያለ ሰላም እንግዲህ ወደ ውጭ ልትወጣ ቻው ልትላት በምትመጣ ሰዓት ስታለቅስ ታገኛታለች ማለት ነው። እንዲህ ሀኒ ምን ሆነሽ ነው ብላ በምትላት ሰዓት አይ ምንም አልሆንኩም ብላ ትላታለች። እንዴ ምን ሆነሽ ነው ንገሪኝ፣ በር ዘግተሽ የምታለቅሽው ምን ሆነሽ ነው ብላ በምትጠይቃት ሰዓት ሀኒ ልትነግራት ፈቃደኛ አልሆነችም ማለት ነው። ቆይ ምንድነው እሱ? ምን ያስከፋውሽ ያስቀየምኩሽ ነገር አለ እንዴ? ለምን እንደ ውጭ ሰው ለምን እንደ አርቀሽ ታይኛለሽ ብላ ትላታለች። ላ ሰላምዬ እንደዛ አይደለም፣ ኧረ በስመ አብ በይ፣ ምንም አላስኪ ያስከፋችሁኝ ያስቀየማችሁኝ ነገር የለም ብላ ሀኒም ትመልስላታለች ማለት ነው። እስቲ ተነሺ ምን ሆነሽ ነው ብላ ትላታለች። ከተቀመጠችበት አስነስታ ንገሪኝ፣ ምንድነው እሱ የሆንሽው? ለምን ምንም አልሆንኩም ትይኛለሽ? ምን ሆነሽ ነው እንደዚህ የምታለቅሽው ብላ ስትላት እሷ ልትነግራት አልቻለችም ማለት ነው። እኔ እኮ ወደ ውጭ ልወጣ ቻው ልልሽ ነበር የመጣሁት ብላ ትላለች። ወዴት ወደ ውጭ? አይ እዚህ ከጓደኛዬ ጋር የሆነ ቦታ ደርሰን ልንመለስ ነው ብላ ለሀኒ ሰላም ትላታለች ማለት ነው። እና ከዲያ ምግብ ላቅርብልሻ ብላ ሀኒም ትላታለች። አይ አልበላም ደርሼ ልመለስ ነው ብላ ሰላምም ትላታለች ማለት ነው። ከዛ ሰላምም ወደ ምትሄድበት መንገዷን ጉዞዋን ጀመረች። ሀኒ መንገድ ለቀሰች ትገኛለች ማለት ነው። እንግዲህ ከባድ ችግር ላይ እና ከባድ ጭንቀት ላይ እንደሆነች ያንጸባርቅባታል። እንግዲህ ቀደም እንዳለው ቪዲዮ አባቷ በጣም ህመም ላይ እንደሆኑ እሱ ለሷ አለመነገር ለሷ አባቷም ለሷ አለመንገር ልጄ ትጨነቅብኛለች ከስራ ጋራ ብለው ያው ጭንቀት ስላለባቸው በሆዳቸው ይዘው አምቀው ህመማቸውን አሁን እንግዲህ በጣም ህመም ላይ ሆነው አዲስ አበባ ሆስፒታል ገብተዋል ነው የሚባለው ማለት ነው። በዚህ ሰዓት እንግዲህ ሀኒ የተጠየቀችው ገንዘብ ከሷ ጋራ የማይመጥንና የማይሄድ ስለሆነ እንግዲህ እያለቀሰች ክችን ውስጥ ቁጭ ብላ እመቤቴን እየለመነች እየተማጸነች ነው። እመቤቴ ባለሽበት ሁሉ እሷ ተጠብቅሽ የኔ ቆንጆ። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ብዝዝት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ከዚህ ከቻናል ተቀላቀሉ። ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይለየ ማለት ነው። እንግዲህ ይህንን ቪዲዮ እስከ መጨረሻው በማየት አስተያየታችሁን ከጎኔ ሆናችሁ አበረታቱኝ ማለት ነው። ሀኒ ብቻዋን በቤት በነበረችበት ሰዓት አሮን ይመጣል ማለት ነው። አሮን እንዴ ሰው የለም እንዴ ብሎ ሰላም ከተባባሉ በኋላ እቤት ሰው የለም እንዴ ብሎ ይላታል። አዎ ማንም የለ ብላ ትለዋለች። እንግዲያው ነይ አብረን እንቀመጥና እናውራ ብሎ ይላታል። ማለት ስለምንድን ነው የምናወራው ብላ ሀኒም ትመልስለታለች። ቁጭ በይና ነይ እናውራ ብሎ ይላታል። ከዛ እሷም ተቀመጠች። ከተቀመጠች በኋላ ባለፈው ስለ አባትሽ ሆስፒታል ስለ አባትሽ ሕክምና ስናወራ ነበረ ብሎ ይላታል ማለት ነው። አዎ ብላ ትለዋለች። አዎ ማላለችው እና እኔ ልረዳሽ እየፈለኩ ነው፣ ለምን አንቺ ችክክት ያለሽ ብሎ አሮንም ይመልስላታል። ቆይ ግን ለምንድን ነው የምትረዳኝ ብላ እሷም ትጠይቀዋለች። እንዴ መረዳዳት እኮ ኢትዮጵያዊነት ነው ይባል የለ እንዴ ብሎ ይላታል። ሀኒዬም እና ካዲያ እንደዚህ ከሆነ ብዙ ህመም ላይ ያሉ ኢትዮጵያውያኖች ህመም ላይ ያሉ ጭንቀት ላይ ያሉ ብዙ ኢትዮጵያውያኖች አሉ እና ካዲያ ለምን እነሱን አትረዳቸውም ብላ ትለዋለች። እንዴ መርዳት የክፋት ሆነ እንዴ ብሎ ይላታል። አይ እኔ እግዚአብሔር ይመስገን ሙሉ ጤነኛ ነኝ፣ ሰርቼ ምበላ ነኝ ብላ ትለዋለች። ሀኒ ይሄን የመሰለ ውበትና ትምህርት እያለሽ እዚህ ቤት በመስራትሽ ብቻ ኃይለኛ ችግር ላይ እንደሆነ ያንጸባርቅብሻል ብሎ ይላታል። ምንም ችግሬም ቢከፋም እኔ ደጋግሜ ከዚህ በፊትም እንደተናገርኩት ለአባቴ ምንም እርዳታ አልፈልግም፣ አባቴ የኔና የኔ ብቻ ነው ብላ ትለዋለች ማለት ነው። ማለት ምን እያልሽ ነው? አባትሽ የኔ አባት ይሁን ወይም አባቴ የሆነኝ ብዬ አላልኩም ብሎ ይላታል። እባክህን አሮን የኔንም ተረዳኝ ብላ ትለዋለች ማለት ነው። ከዛን የተወሰነ ጊዜ ስጠኝ፣
ላስብበት እና ልንገርህ ብላ ትለዋለች። እኔ እንግዲህ በተደጋጋሚ ነግሬሻለሁ ለተወሰነ ጊዜ እጠብቅሻለሁ ብሎ ይላታል ማለት ነው። ከዛም ሰላምና ምላሴ ምላሴ ከትምህርት ቤት ሰላምን ሊያያት ይመጣል። ከዛ ሰላም ይባባላሉ። ብላ አለችው እንዴ እንዲህ ነው እንዴ መልሱ ብላ ትለዋለች። ማለት እኔ እኮ እየቀለድክ ነኝ እንደ ቀልድ እኮ ነው ያልከኝ ብላ ሰላምም ትመልስለታለች። እንዴ ዛሬ በስርዓት ወጥረሻል ሀኒ የት ሄዳ ነው ብሎ ምላሴም ይላታል። እንዴ አንዳንዴ እንኳን ሴት ልሁን እንጂ ብላ ሰላምም ትመልስለታለች። እንዴ ወንድ ነበርሽ እንዴ ብሎ ብላ ብሎ እሱም ይላታል ማለት ነው። ያው አንተ ሁል ጊዜም ወንድ ነሽ ብለህ ስለምትለኝ ነዋ ብላ ትለዋለች። አይ ሴት መሆንሽን እኮ አሮምን አፈቀርኩ ካልሽ በኋላ እኮ ሴት መሆንሽን አረጋግጫለሁ ብዙ ድካም አያስፈልግም ብሎ እሱም ይመልስላታል ማለት ነው። ግን ሀኒ የት ሄዳ ነው ብሎ ይላታል። ሀኒ ዛሬ በጣም ጥሩ ስሜት ላይ አልነበረችም። ስታለቅስ የክችኑን በር ዘግታ ስታለቅስ ነው የዋለችው። እኔም ንገሪኝ ስላት ምን ሆነሽ ነው ብዬ ስላት ልትነግረኝ አልቻለችም። ከዛ ኧረ ንገሪኝ ብዬ ስላት እድሌ ነው እያለች በጣም ስትደነፍቅ ነው የዋለችው። ስለዛ ሂጂ ብዬ በጊዜ ሸኘኋት አለችው ማለት ነው። በጣም ጥሩ አድርገሻል ወይኔ ምን ሆና ይሆን ብሎ ምላሴም ደንግጦ ለሰላምን ይጠይቃታል። እኔ እንጃ ብቻ ሁናቴዋ በጣም ከባድ ችግር ላይ እንዳለች ነው የሚያስታውቅባት ካለቃቀሷ አይኗ ሁሉ ብጥብጥ ብሏል ብላ ለምላሴ ትለዋለች ማለት ነው። ወይኔ ምን ሆና ይሆን ነው እግዚአብሔር ይጠብቃት እንግዲህ ብሎ እሱም አዝኖ ይላታል። አዎ እሱ ነው የሚባለው ሌላ ምን ይባላል ብላ ትለዋለች ማለት ነው። ከዛን እነሱ ምላሴም በቃ ነይ ሳሎን እጠብቅሻለሁ እና ብሎ ይላታል። እሺ በቃ መጣሁ እኔም ቆንጆ ራት ሰርቻለሁ እና ራት እንበላለን ብላ ትለዋለች። እሺ በቃ አሮንም እመጣለሁ ስላለ አብረን አንድ ላይ እንበላለን ብለው ተባብለው ከዛ እሷም ፊልም እያዩ የተወሰነ ደቂቃ ቁጭ አሉና አሮን መጣ። አሮን በሚመጣ ሰዓት እራታቸውን በላሉና ምላሴና አሮን ወደ መኝታ ክላሳቸው ሄዱ ማለት ነው። ከዛን ግን ምላሴ ሀኒ ዛሬ እንዴት በጊዜ ሄደች ብሎ ምላሴን አሮን ይጠይቀዋል። ሀኒ ያው ጥሩ ስሜት ላይ አልነበረችም አባቷ ስለታመሙ በጣም ጭንቀት ላይ ነች ብሎ ምላሴም ለአሮን ይጠይቀዋል ማለት ነው። ወይኔ ስታሳዝን ብሎ አሮንም ያዝናል። ከዛ ምላሴ ግን አሮን ስለ ሀኒ እንደዚህ አብዝተህ የምትጨነቀው ግን ለምንድነው በሰላም ነው ምንድነው እሱ ብሎ አሮም ምላሴም አሮምን ይጠይቀዋል ማለት ነው። እንዴ ምን ችግር አለው ብጨነቅላት ብሎ አሮምም ይለዋል። አይ እንደው በጣም አብዝተህ ትጨነቅላታለህ ብሎ ይላል። እንዴ ምን ችግር አለው አሁን ቤተሰብ ሆና ተቀላቅላ የለ እንዴ ብሎ አሮምም ይለዋል። አይ የቤተሰብ ስሜት አይመስለኝም ይሄ የሌላ ነገር ነው የሌላ ስሜት ነው የሚመስለኝ ሳየው ብሎ አሮምም ይለዋል ማለት ምላሴም ይለዋል ማለት ነው። ማለት ምን ማለትህ ነው ምን ለማለት አስበህ ነው ብሎ እሱን ኮስተር ብሎ ይለዋል ማለት ነው። ከዛን ሀኒ እኮ በጣም ችግር ላይ ነች እኔ ችግሯን አይቼ እንዴ ቆይ ግን ምላሴ አይተሃል ሀኒን አይተሃታል ግን እንዴት እንደምትመስል የውበቷ የእውቀቷ እንዴት እንደምትመስል አይተሃታል? ምን ያህል ችግሯ ጫን ቢልባት ምን ያህል ችግር ቢኖርባት ነው እንደዚህ የቤት ሰራተኛ የክችን ሰራ የእናንተ ክችን ሰራተኛ የሆነችው ብሎ አሮምም ይለዋል። እንዴ ማለት ምን ማለት ነው ብሎ ምላሴም ኮስተር ብሎ ይለዋል ማለት ነው። እኔ አሁን እየፈለኩት የእሷን ችግር ለመቅረፍ ነው። እኔ የቀረብኳት እኔ የምቀርባት አባቷን ለአባቷ የሚሆን የሕክምና ብር ለረዳት እሷን ከጎኗ ሆኜ ለመርዳት ችግሯን ለመቅረፍ ነው እንጂ ለሌላ አይደለም እኔ እሷን ልቀርባት እየቻልኩት ብሎ አሮምም ለምላሴ ይለዋል ማለት ነው። ወይኔ እንደዛ ከሆነማ በጣም አሪፍ ነው እኔም ራሱ በተቻለኝ አቅም እረዳታለሁ ብሎ በዚህ ይስማማሉ ማለት ነው። እና በቃ እኔ ደክሞኛል እንተኛ ብሎ ከዛ እነሱም ወደ መኝታቸው ያመራሉ ማለት ነው። ከዛ በንጋታው ሀኒ አሮምን ቀስቅሳ ምላሴ ወደ ቤተክርስቲያን ሄዷልና ለአሮም ቁርስ አዘጋጅና ስጩ ብሎኛልና ተነስና ቁርስ ብላ ልትለው እሱን ከመኝታ ክላሱ ትቀሰቅሰዋለች ማለት ነው።
ከዛ ቀስቅሳ እሺ በቃ ይቅርታ ካላስቸገርኩሽ እዚህ ታመጭልኛለሽ ብሎ ይላታል። እሺ ምንም ችግር የለው አመጣልሃለሁ ብላ እሷም ትለዋለች። ውሃ ይዤልህ እመጣለሁ ትታጠባለህ ብላ ተነስሺ እጅህን ታጠብ ብላ በምትለው ሰዓት ኧረ በፍጹም እኔ አንቺ አታስጠጥቢኝም እኔ ተነስቼ እታጠባለሁ ብሎ እዛ ጋር አስቀምጪው ብሎ ይላታል ማለት ነው። ከዛ ውሃውን አስቀምጣ ምግቡን አስቀምጣለት ዞር ስትል እጇን ይይዛታል ማለት ነው። ልቀቀኝ እንጂ ምን አስበህ ነው? ምን ሆነ ነው? ልቀቀኝ እንጂ ብላ በምትል ሰዓት ነይ ቁጭ ብለን እናውራ ይላታል። እሺ ቁጭ ብዬ አወራለሁ ልቀቀኝ ብላ ትለዋለች። ከዛ ይለቃታል ማለት ነው። ቆይ ሀኒ ግን ለምንድን ነው እንደዚህ የምትፈሪኝ? እኔ እኮ ወንድምሽ ነኝ። እኔ አባትሽን ላሳክምልሽ ነው ያልኩት እንጂ ሌላ ምን አልኩሽ? ለምንድን ነው እንደዚህ የምትርቅኝ? ለምንድን ነው የምትፈሪኝ? እኔ እኮ አሮን እኔ ግራ የገባኝ በምን ምክንያት ነው እኔ ልትረዳኝ የቻልከው? ምክንያቱ ምንድን ነው? ይሄ ብቻ ነው ግራ የገባኝና የቸገረኝ። ምንም አይነት ችግር የለም፣ ምንም አይነት ምክንያት የለም። እኔ ወንድምሽ ነኝ፣ አባትሽን ለመርዳት ብቻ ነው ብሎ ይላታል። እኔ እንጃ ብላ እሷም ትላለች ማለት ነው። በቃ በቃ ውጪ፣ በቃ ከክላስ ውጪ፣ በቃ ውጪ። ወይኔ አሮም ይቅርታ ወይኔ ይቅርታ አስቀየምኩ እንደሆነ ያስቀይም። በቃ ምግቡን አስቀምጠሻል አይደል? በቃ ውጪ፣ ሌላ ነገር አልፈልግም ብሎ እሱም ኮስተር ብሎ ከክላሱ እንድትወጣ አደረጋት ማለት ነው። እንግዲህ ከዛ እሷ ከወጣች በኋላ እሱ እየሳቀ ቆይ ታይኛለሽ እኔን ምን እንደማደርግሽ ወደፊት የሚታይ ነገር ነው ብሎ እየዛተባት ይገኛል ሀኒን ማለት ነው። እንግዲህ ሀኒን ምን ሊያደርጋት እንዳሰበ ወደፊት ምን እንዳሰበላት አላቅም። በእርዳታ እህትሽ ነኝ ወንድምሽ ነኝ እያለ በዚህ ጎኗ ገብቶ በችግሯ ጎኗ ገብቶ እንግዲህ ወደፊት ምን ሊያደርጋት እንዳሰበ ምን እንዳሰበባት እንግዲህ ፈጣሪ ነው የሚያውቀው። ያለውን ነገር ቀጣይ ቪዲዮ የምናይ ይሆናል ማለት ነው። ይህንን ቪዲዮ እስከ ፍጻሜው ድረስ አይታችሁ ስገባ መግቢያው ላይ እንደተናገርኩት ሰብስክራይብ፣ አዲስ የሆናችሁ ሰብስክራይብ አይከፈልበትም። ነባሮች ደግሞ ይሄን ቪዲዮ እስከ መጨረሻው አይታችሁ ላይክ፣ ሼር በማድረግ ከጎን የሆናችሁ አበረታቱ። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።